ሰላም ሰላም እንደምን አላችሁ ተማሪዎች? ይህ የዘጠነኛ ክፍል የኢኮኖሚክስ ትምህርት ነው። በዛሬው ክፍለ ጊዜ ትምህርታችን ምዕራፍ 6 የመጀመሪያውን ክፍል ወይም የቪዲዮ ትምህርት እንማማራለን። ዩኒት 6 ኢት ሴይስ ኢንትሮዳክሽን ቱ መኒ፣ ስለ ገንዘብ ነው የምንማማረው። በዚህ ምዕራፍ ስር 5 ርዕሰ ሐሳቦች እናነሳለን። 5 ርዕሰ ሐሳቦችን እናነሳለን። እነዚህም 6.1 definition of money 6.1 definition of money የሚል ሲሆን በዚህ ርዕሰ ሐሳብ ስር 3 ነጥቦችን እናነሳለን። አንደኛ ኮንሰፕት ኦፍ መኒ፣ መኒ ራሱ ምንድን ነው? ኮንሰፕት ኦፍ መኒ፣ ዋት ኢዝ መኒ፣ ዋት ኢዝ መኒ፣ መኒ ምንድን ነው ወይም ገንዘብ ስንል ምን ማለት ነው የሚለውን እናያለን። ሁለተኛ ኢሴንሻል ካራክተሪስቲክስ ኦፍ መኒ፣ ኢሴንሻል ካራክተሪስቲክስ ኦፍ መኒ፣ አንድ ገንዘብ እንዲሆን ምን ነገሮችን ማሟላት አለበት፣ ወይም ደግሞ አንድ መገበያያ ወይም ደግሞ እንደ መገበያያ ሚንስ ኦፍ ኤክስቼንጅ የምንጠቀመው እንደ ገንዘብ የምንቆጥረው ማንኛውም ነገር ሊሆን ይችላል። መገበያያ ለመሆኑ ምን ማሟላት አለበት? ኢሴንሻል ካራክተሪስቲክስ ኦፍ መኒ የሚለውን እናያለን። በሶስተኛ ደረጃ ክራይቴሪያ ፎር ኤ ኮሞዲቲ ቱ ቢ አክሰፕትድ አዝ መኒ፣ ክራይቴሪያ ፎር a commodity to be accepted as money። አንድ ኮሞዲቲ ያው ገንዘብ ኮሞዲቲ ሊሆን ይችላል፣ ፊዚካል ኮሞዲቲ ሊሆን ይችላል፣ ዲጂታል ኮሞዲቲ ሊሆን ይችላል። እንግዲህ ገንዘብ ቁሳውም ኢቁሳውም ይሆናል። አሁን ዲጂታል መኒ፣ ነን ዲጂታል መኒ ወይም ፊዚካል መኒ እያልን አሁን ለምሳሌ ኮይን፣ ፔፐር መኒ፣ ይሄ ኖት የምንለው ወይም ደግሞ የወረቀት ገንዘብ የምንለው ይሄ ምንድነው? ፊዚካል ኮሞዲቲ ነው። ዲጂታል መኒ የምንላቸው አሉ። ለምሳሌ አሁን የመጡ የምናብ ገንዘቦች፣ ለምሳሌ ክሪፕቶ ከረንሲ ምንድነው? ዲጂታል ነው፣ የምናብ ገንዘብ። ስለዚህ አንድ ፊዚካል ኮሞዲቲ ገንዘቡን አክሰፕትን እንዲሆን ቢያንስ ምን ክራይቴሪያዎች ማሟላት አለበት የሚለውን እናያለን። ክራይቴሪያ ፎር ኮሞዲቲ ቱ ቢ አክሰፕትድ አዝ መኒ። በመጀመሪያው ርዕሰ ሐሳብ ዴፊኒሽን ኦፍ መኒ በሚለው እነዚህን 3 ፖይንቶች እናነሳለን። ሁለተኛው 6.2 ኢቮሉሽን ኦፍ መኒ፣ ገንዘብ እንዴት ተጀመረ? ሃው መኒ ሃዝ ኢቮልቭድ ኦቨር ታይም፣ ሂስትሪ ኦፍ መኒ፣ የገንዘብ ታሪክ፣ ኤርሊስት ፎርም ኦፍ መኒ ወይም ኤርሊስት ፎርም ኦፍ ኤክስቼንጅ፣ ኤርሊስት ፎርም ኦፍ ኤክስቼንጅ ወይም ኢርሊስት ፎርም ኦፍ ትሬድ ወይም በሌላ አባባል ያው ባርተሪንግ ይባላል። ባርተሪንግ ምንድን ነው የሚለውን እናያለን። ባርተር፣ ሊሚቴሽንስ ኦፍ ባርተር ኤንድ ሂስትሪ ኦፍ መኒ ኢን ኢትዮጵያ ኤንድ ግሎባል ኮንቴክስት፣ ሂስትሪ ኦፍ መኒ ኢን ኢትዮጵያ ኤንድ the world at large and the world። በኢትዮጵያና በዓለም የገንዘብ ታሪካዊ አመጣጥ ምን ይመስላል? በሀገራችን ይሄ መኒ የሚባለው ነገር እንዴት ተጀመረ? ዛሬ ላይ በደረሰበት
መገበያያ ገንዘብ ሁናቴ እንዴት እያደገ መጣ የሚለውን እንመለከታለን። ስለዚህ 6.2 ኢቮሉሽን ኦፍ መኒ ቶታሊ ሂስትሪ ኦፍ መኒ ገንዘብ እንዴት ተጀመረ፣ ገንዘብ እንዲጀመር ያደረጉ ምክንያቶች ምንድን ናቸው፣ ዛሬ ገንዘብ ወይም መኒ የምንለው ምን አይነት ደረጃ ላይ ደርሷል የሚሉ ሀሳቦችን እናነሳለን። 6.3 ፋንክሽን ኦፍ መኒ ነው። 6.3 ፋንክሽን ኦፍ መኒ ፋንክሽን ኦፍ መኒ ኢናን ኢኮኖሚ በአንድ ኢኮኖሚ ውስጥ የገንዘብ አገልግሎት ምንድን ነው? ቤዚክ ፋንክሽን ኦር ሲግኒፊካንስ ኦፍ መኒ የሚለውን እናያለን። ቤዚክ ፋንክሽንስ ኦር ሲግኒፊካንስ ኦፍ መኒ የገንዘብ ጠቀሜታ ወይም የገንዘብ ዋና ዋና አገልግሎቶችን እናነሳለን። 6.4 ዲማንድ ኤንድ ሰፕላይ ኦፍ መኒ ዲማንድ ኤንድ ሰፕላይ ኦፍ መኒ ዲማንድ ኦፍ መኒ ኮንሰፕት ኦፍ ዲማንድ ኦፍ መኒ ሜይን ሪዝንስ ዳት ፒፕል ወንት መኒ ሰፕላይ ኦፍ መኒ ኮንሰፕት ኦፍ ሰፕላይ ኦፍ መኒ ሃው መኒ ሰፕላይድ ገንዘብ እንዴት ነው ሰፕላይ የሚሆነው፣ ገንዘብ እንዴት ነው የሚፈለገው የሚሉ ሀሳቦችን እናነሳለን። ዲማንድ ኦፍ መኒ የገንዘብ ፍላጎት ስንል ምን ማለት ነው? ዲማንድ ኦፍ መኒ ኤንድ ኢትስ ኮንሰፕት የሚለውን እናነሳለን። ሜይን ሪዝንስ ዳት ፒፕል ወንት መኒ ሰዎች ገንዘብን የሚፈልጉበት መሰረታዊ ምክንያት ምንድን ነው የሚለውን እናያለን። በሁለተኛ ደረጃ ሰፕላይ ኦፍ መኒ ኮንሰፕት ኤንድ ሃው መኒ ሰፕላይድ ገንዘብ እንዴት ነው ሰፕላይ የሚሆነው፣ ኮንሰፕት ኦፍ ሰፕላይ ኦፍ መኒ እና ሃው መኒ ሰፕላይድ ገንዘብ እንዴት ሰፕላይ ይሆናል። ገንዘብ ሰፕላይ ኦፍ መኒ ስንል ምን ማለት ነው? ሃው መኒ ኢዝ ሰፕላይድ የሚሉ ሀሳቦችን እናነሳለን። የመጨረሻውና አምስተኛው 6.5 መኒ ኤንድ ኤሌክትሮኒክ ባንኪንግ መኒ ኤንድ ኤሌክትሮኒክ ባንኪንግ ወይም ይሄ ዲጂታል ኤንድ ኤሌክትሮኒክ ባንኪንግ የሚለውን እናያለን። መኒ ኤንድ ኤሌክትሮኒክ መኒ ኤንድ ባንኪንግ እንዴት ይገናኛሉ? መኒ ኤንድ ባንኪንግ ስንል ምን ማለት ነው? ኤሌክትሮኒክ ባንኪንግ ፎርምስ ኦፍ ኤሌክትሮኒክ ባንኪንግ የኤሌክትሮኒክ ባንኪንግ መንገዶች የሚሉትን እናነሳለን ማለት ነው። ስለዚህ በምዕራፍ 6 የምናያቸው 5ቱ ዋና ዋና ነጥቦች እነዚህ ናቸው። በመጀመሪያ 6.1 እንመልከት። 6.1 ዴፊኒሽን ኦፍ መኒ 6.1 definition of money 6.1 definition of money እንግዲህ አስቀድሜ ያዝ ኢንትሮዳክሽን እንዳነሳሁት በዚህ ርዕሰ ሀሳብ ስር 3 ነገሮችን ነው የምናነሳው። አንደኛ ኮንሰፕት ኦፍ መኒ፣ ኢሴንሻል ካራክተሪስቲክስ ኦፍ መኒ እና ክራይቴሪያ ፎር ኤ ኮሞዲቲ ቱ ቢ አክሰፕትድ አዝ መኒ አንድ ኮሞዲቲ ገንዘብ ሆኖ አክሰፕትድ እንዲሆን ተቀባይነት እንዲኖረው ሊያሟላቸው የሚገቡ ክራይቴሪያስ ምንድን ናቸው? አንድን ገንዘብ የሚያሰኙት ኢሴንሻል ካራክተሪስቲክስ ምንድን ናቸው እና ገንዘብ ራሱ ምንድን ነው የሚሉትን እናያለን። ሶ ፈርስት ሌት አስ ኢዝ ዘ ኮንሰፕት ኦፍ መኒ ሚኒንግ ኦፍ መኒ ዋን ሚኒንግ ኦፍ መኒ ገንዘብ ራሱ ምንድን ነው የሚለውን እንመልከት። ዋት ኢዝ መኒ? መኒ ገንዘብ ምንድን ነው? ገንዘብ እንዴት ነው ዲፋይን የምታደርጉት? ገንዘብ ማለት ምን ማለት ነው?
ገንዘብ ማለት ምን ማለት ነው የሚለውን እንመልከት። እንግዲህ ገንዘብ ስንል ኢትስ ዲፋይንድ አዝ መኒ ጀነራሊ አክሰፕትድ ኢን ፔይመንት ኦፍ ጉድስ ኤንድ ሰርቪስስ። መኒ ኢዝ ዲፋይንድ አዝ money is defined as something which is generally accepted. Something which is generally accepted in payment for buying and selling of goods and or services. Money is something which is generally accepted in payment for buying and selling of goods and services. Or money is defined as something which is generally accepted in the repayment of debts. Something that is generally accepted in the repayment of debt. አንድ ሰው ብድሩን ለመክፈል ፎር ሪፔይመንት የሚጠቀምበት ጀነራል አክሰፕትድ የሆነ ነገር መኒ ይባላል። ወይም ደግሞ ጉድስ ኤንድ ሰርቪስስ በመሸጥ በመግዛት ሂደት ለፔይመንት የምንጠቀመውና የተስማማነው ነገር መኒ ይባላል ማለት ነው። ስለዚህ መኒ ሳምቲንግ which is generally accepted in payment for buying and selling of goods, or money is something that is generally accepted in the repayment of debts. Or money, it can be defined as money can be defined as is a commodity accepted by general consent for exchange of goods and services, or as a general by a general consent as a medium of exchange, in the economy. በአንድ ኢኮኖሚ ጀነራል አክሰፕትድ የሆነ ባይ ጀነራል ኮንሰንት በጠቅላላ ስምምነት አክሰፕትድ የሆነ ኮሞዲቲ አዝ ሚንስ ኦፍ ሚዲየም ኦፍ ኤክስቼንጅ የሚያገለግል ነገር ገንዘብ ይባላል ማለት ነው። ስለዚህ መኒ ኢን ሾርት ኢዝ ዲፋይንድ አዝ ሚንስ ኦፍ ኤክስቼንጅ ኢን ደ ኢኮኖሚ ማለት ነው። መኒ ኢዝ ዲፋይንድ አዝ money is a commodity which is generally accepted and used as a means of exchange in the economy. በአንድ ኢኮኖሚ አዝ ሚንስ ኦፍ ኤክስቼንጅ ኢን ኢኮኖሚ አዝ ሚንስ ኦፍ ኤክስቼንጅ ወይም አዝ ሚዲየም ኦፍ ኤክስቼንጅ የሚያገለግል ኮሞዲቲ which is generally accepted ምን ይባላል ማለት ነው? መኒ ይባላል። ወይም መኒ it's defined as a commodity used as a payment for buying and selling of goods.
money is a commodity used as a means of payment for buying and selling of goods and services እነዚህ ጉድስ ኤንድ ሰርቪስ ወይም አውትፑትስ ኦፍ ፕሮዳክሽን የምንላቸውን በመሸጥና በመግዛት ውስጥ አዝ ሚንስ ኦፍ ፔይመንት የምንጠቀመው ኮሞዲቲ መኒ ይባላል። ስለዚህ መኒ ሚንስ ኦፍ ኤክስቼንጅ ኢን ኢኮኖሚ ሚንስ ኦፍ ባይንግ ኤንድ ሴሊንግ ኦፍ ጉድስ ኤንድ ሰርቪስ ኢን አን ኢኮኖሚ ኦር money it's generally accepted in the payment for goods and services or in the repayment of debts ያለንን ዕዳ ለመክፈል አዜ ሪፔመንት የምንጠቀመው ወይም ደግሞ ጉድስ ኤንድ ሰርቪስ በመሸጥና በመግዛት ሂደት ውስጥ ጀነራሊ አክሰፕት አድርገን አዜ ሚንስ ኦፍ ፔይመንት የምንጠቀመው ነገር ገንዘብ ይባላል ማለት ነው። ስለዚህ መኒ ምንድን ነው ማለት ነው? ሚንስ ኦፍ ኤክስቼንጅ ነው። ሚንስ ኦፍ ኤክስቼንጅ ነው። በት ኢት ካን ቢ ኮሞዲቲ እቃ ሊሆን ይችላል። እንግዲህ ገንዘብ ኮሞዲቲ ሊሆን ይችላል፣ እቃ ሊሆን ይችላል። ግን ምን መሆን አለበት? ጀነራል አክሰፕትድ የሆነ መሆን አለበት። ፕላስ አዚ ፔይመንት ወይም ሪፔይመንት ፎር ዴብት ኤንድ ባይንግ ኤንድ ሴሊንግ ኦፍ ጉድስ የምንጠቀመው መሆን አለበት ማለት። ስለዚህ በመግዛትና በመሸጥ ውስጥ በአንድ ኢኮኖሚ አዚ ፔይመንት የምንጠቀመው ኮሞዲቲ which is generally accepted ምን ይባላል ማለት ነው? መኒ ይባላል። እንግዲህ መኒ ሚንስ ኦፍ ኤክስቼንጅ ነው ብለናል። ወይም ደግሞ ባይ ጀነራል ኮንሰፕት አክሰፕትድ የሆነ ኮሞዲቲ ነው ብለናል። አዝ ፔይመንት ፎር ባይንግ ኤንድ ሴሊንግ ኦፍ ጉድስ ወይም ሪፔይመንት ኦፍ ዴብት የምንጠቀመው ነገር ነው ብለናል። ግን አንድ ገንዘብ እንዲሆን የሚያደርጉት ምክንያቶች ምንድን ናቸው የሚለውን እንመልከት። ኢሴንሻል ካራክተሪስቲክስ ኦፍ መኒ ምንድን ነው የሚለውን እንመልከት። ኢሴንሻል ካራክተሪስቲክስ ኦፍ መኒ አንድ ገንዘብ ነው ልንለው የምንችለው ምን ሲያሟላ ነው? ወይም ደግሞ ኢሴንሻል ካራክተሪስቲክስ ሚኒመም መስፈርቱ ምንድን ነው የሚለውን እንመልከት። ከዚህ ቀደም እንዳልኩት as I said earlier money can be a ኮሞዲቲ ሊሆን ይችላል። ግን ማንኛውም ኮሞዲቲ ገንዘብ ሊሆን አይችልም። አንድ ኮሞዲቲ ገንዘብ ለመሆን ቢያንስ እነዚህን ኢሴንሻል ካራክተሪስቲክስ ማሟላት አለበት። ኢሴንሻል ካራክተሪስቲክስ ኦፍ መኒ እንግዲህ መኒ ኢት ካን ቢ ኤኒ ጉድ ኢት ካን ቢ ኤኒ ኮሞዲቲ መኒ ካን ቢ ኤኒ ጉድ ኦር ኮሞዲቲ but should have the following essential characteristics. ገንዘብ ኤኒ ጉድ ሊሆን ይችላል፣ ኤኒ ኮሞዲቲ ሊሆን ይችላል። ግን እነዚህን ካራክተሪስቲክሶች የግድ ማሟላት አለበት። አንደኛ it should be widely used and accepted in transaction. Should be widely used and accepted in transaction ተቀባይነት ማግኘት አለበት። በብዛት ደግሞ ብዙ ሰው የሚጠቀመው መሆን አለበት። it should be widely used and accepted in transaction
ለትራንዛክሽን አክሰፕትድ የሆነ ተቀባይነት ያለው መሆን አለበት። ፕላስ ብዙ ሰው የሚጠቀመው መሆን አለበት። አንድ ጉድ እንደ ገንዘብ እንደ መለዋወጫ አዝ ሚንስ ኦፍ ኤክስቼንጅ አዝ መኒ ለማገልገል ቢያንስ ኢት ሹድ ቢ ዋይድሊ ዩዝድ ኤንድ አክሰፕትድ ኢን ትራንዛክሽን በልውውጥ ሂደት በግብይት ሂደት ተቀባይነት ያለው መሆን አለበት። ብዙ ሰው የሚጠቀመው መሆን አለበት። አሁን ለምሳሌ ኢትዮጵያ የምትጠቀመው የመገበያያ ገንዘብ አለ። ስለዚህ እኔ ሌላ ገንዘብ አምርቼ የመገበያያ ገንዘብ ነው ብል ማንም ሊቀበለኝ አይችልም። ምክንያቱም ዋይድሊ አክሰፕትድ መሆን አለበት። እኔ ያመረትኩት ገንዘብ ሊሆን አይችልም። ገንዘብ ሊሆን የሚችለው መቼ ነው? ዋይድሊ ዩዝድ ወይም በስፋት ህዝቡ የሚጠቀምበት ሲሆን ፕላስ ደግሞ በትራንዛክሽን በግብይት በመሸጥና በመለወጥ ተቀባይነት ሲያገኝ ነው። ስለዚህ አንደኛው ኢሴንሻል ካራክተሪስቲክስ ኦፍ መኒ ኢት ሹድ ቢ ዋይድሊ ዩዝድ ኤንድ አክሰፕትድ ኢን ትራንዛክሽን በትራንዛክሽን ተቀባይነት ያለው መሆን አለበት ወይም ዋይድሊ ዩዝድ መሆን አለበት። ብዙ ሰው የሚጠቀመው መሆን አለበት። ሌላው ኢት ሹድ ኢንቮልቭ ኢን ትራንስፈር ኦፍ ጉድስ ኤንድ ሰርቪስስ ፍሮም ዋን ፐርሰን ቱ አናዘር ኢት ሹድ involving the transfer of goods and services from one person to another እነዚህ ጉድስ ኤንድ ሰርቪስ ወይም አውትፑትስ ኦፍ ፕሮዳክሽን የምንላቸውን ነገሮች ከአንዱ ሰው ወደ ሌላው ሰው ትራንስፈር ለማድረግ ምንድነው በግብይት ውስጥ መሳተፍ አለበት። አንድ ገንዘብ ለመባል ማለት ነው። ለምሳሌ እኔ ሌትሳይ ጤፍ አምራች ብሆን እና ጤፍ የሚገዛ ሰው ቢመጣ እኔ ጤፉን ለሚገዛው ሰው ልሸጠው የምችለው ገንዘብ መን የሚባለውን ነገር ዞ ሲመጣ ነው ማለት ነው። ስለዚህ it should involving the transfer of goods and services from one person to another በሰዎች መካከል እነዚህ goods and services ትራንስፈር ወይም ልውውጥ እንዲኖር የሚያደርግ መሆን አለበት። ሌላው the other essential characteristics of money it should serve as a medium for expressing price and value. It should serve as medium of expressing the price and values. The price and values of goods and services እነዚህ የሸቀጦችን ወይም የአገልግሎቶችን ዋጋ ወይም ቫሊዩ የሚገልጽ መሆን አለበት ወይም የእነሱን ዋጋ የሚያመለክት ወይም ኤክስፕረስ የሚያደርግ መሆን አለበት። አንድ ገንዘብ ነው ለማለት it should be as currency and it circulates anonymously from one person to another or from one country to another country ከአንድ ሰው ወደ ሌላ ሰው የሚዘዋወር መሆን አለበት። ከአንድ ሀገር ወደ ሌላ ሀገር የሚዘዋወር መሆን አለበት። ያ ማለት ኢንተርናሽናሊ ኤንድ ናሽናሊ በሀገር አቀፍ በዓለም አቀፍ ተቀባይነት ያለው መሆን አለበት ማለት ነው። the other essential criteria characteristics it should circulates from one person to another or from one country to another country ያ ማለት በሀገራት መካከል ተቀባይነት ያለው መሆን አለበት። አንድ ገንዘብ ሊሆን የሚችለው
ሰዎች እርስ በርስ የሚገበያዩበት ከአንዱ ሰው ወደ ሌላው ሰው ትራንስፈር የሚሆን በግብይት በልውውጥ ሂደት እኔ እጅ ላይ የነበረው ሌላ ሰው እጅ ላይ ሊሆን የሚችል ከአንድ ሀገር ወደ ሌላ ሀገር ሰርኩሌት ሊያደርግ የሚችል ወይም ደግሞ ሀገራት እውቅና ሰጥተውት ሊገበያዩበት ሊቀባበሉት የሚችሉት ነገር መሆን አለበት። ስለዚህ ሌላኛው ኢሴንሻል ካራክተሪስቲክስ ኦፍ መኒ ኢት ሹድ ቢ ሰርኩሌትስ ፍሮም ዋን ፐርሰን ቱ አናዘር ኦር ፍሮም ዋን ካንትሪ ቱ አናዘር ካንትሪ። ሌላው ኢት ሹድ ፋሲሊቴት ትሬድ ኢት ሹድ ፋሲሊቴት ትሬድስ ፋሲሊቴቲንግ ትሬድ ወይም ኤክስቼንጅ ንግድን ፋሲሊቴት የሚያደርግ መሆን አለበት። ገንዘብ ለመሆኑ ወይም ደግሞ ገንዘብ እንዲሆን ሌላኛው ኢሴንሻል ካራክተሪስቲክሱ ኢት ሹድ ፋሲሊቴት ትሬድ ቢትዊን ፐርሰንስ ቢትዊን ካንትሪስ፣ በግለሰቦች መካከል በሀገራት መካከል ያለ ንግድ ፋሲሊቴት የሚያደርግ መሆን አለበት። ፕላስ ኢት ሹድ ሰርቭ አዝ ኤ ፕራይመሪ ሜዥር ኦፍ ዌልዝ it should serve as the primary measure of wealth የሀብት መለኪያ ሆኖ ማገልገል አለበት። የሀብት መለኪያ ሆኖ ማገልገል አለበት። አንድ ገንዘብ ነው ከተባለ ወይም መኒ ነው ከተባለ ይህንን ኢሴንሻል ካራክተሪስቲክስ ሊኖረው ይገባል። ኢት ሹድ ሰርቭ አዝ ዘ ፕራይመሪ ሜዥር ኦፍ ዌልስ፣ ሀብትን ወይም ደግሞ ጸጋን መለካት የሚችል መሆን አለበት። ስለዚህ እነዚህ እንግዲህ these are some of the essential characteristics of መኒ አንድ ገንዘብ ሊያሟላቸው የሚገቡ ካራክተሪስቲክስ ወይም ኢሴንሻል ካራክተሪስቲክስ ኦፍ መኒ እነዚህ ናቸው። ሌላው ክራይቴሪያ ነው። አንድ ኮሞዲቲ እንግዲህ መኒ ካን ቢ ጉድ፣ መኒ ካን ቢ ኤኒ ጉድ፣ መኒ ካን ቢ ኤኒ ኮሞዲቲ፣ ግን መለኪያዎች አሉት፣ ክራይቴሪያ። ማንኛውም ጉድ ገንዘብ ሊሆን አይችልም። ማንኛውም ጉድ ወይም ማንኛውም ኮሞዲቲ ገንዘብ ለመሆን የሚጠበቁበትን ክራይቴሪያዎች ማሟላት አለበት። Criterias for a commodity to be accepted as money. Criterias for a commodity or any good to be accepted as መኒ አንድ ጉድ ወይም ኮሞዲቲ ገንዘብ ሆኖ ተቀባይነት እንዲኖረው ቢያንስ እነዚህን ክራይቴሪያዎች ማሟላት አለበት። ፎር ኤ ኮሞዲቲ ቱ ቢ አክሰፕትድ አዝ መኒ ኢት መስት ሚት ዘ ፎሎዊንግ ክራይቴሪያ። ፎር ኤ ኮሞዲቲ to be accepted as money, it must meet the following criteria. And commodity ወይም any good to be accepted as money it must የግድ እነዚህን ክራይቴሪያዎች ማሟላት አለበት። አንደኛ ስታንዳርዳይዜሽን ነው። the first one is standardization ነው። እንግዲህ ስታንዳርዳይዜሽን ስንል it must be easily standardized making simple to ascertain its value። ሲምፕል መሆን አለበት፣ ኢዚሊ ስታንዳርዳይዝ መሆን አለበት። ስለዚህ አንደኛው ክራይቴሪያ ስታንዳርዳይዝ መሆን አለበት፣ ዓለም አቀፍ መስፈርቶችን ያሟላ መሆን አለበት።
በጣም ሚኒመም ሪኩዌርመንቱን ማሟላት መቻል አለበት። ሲምፕል ኤንድ ኢዝሊ ስታንዳርዳይዝ መሆን አለበት። ኢት መስት ቢ ኢዝሊ ስታንዳርዳይዝድ ኤንድ ሜክ ኢት ሲምፕል ቱ አሰርቴን ኢትስ ቫሊዩ። ስለዚህ አንደኛው ክራይቴሪያ ስታንዳርዳይዜሽን ነው፣ ዓለም አቀፍ መስፈርትን ማሟላት። ሁለተኛ አክሰፕታቢሊቲ ነው፣ ተቀባይነት። ቅድምን ብያለሁ፣ አንድ ኮሞዲቲ ወይም ኤኒ ጉድ ገንዘብ ለመሆን በሻጭና በገዢ በግለሰቦች መካከል በሀገራት መካከል ምን መኖር አለበት? ተቀባይነት ሊኖረው ይገባል ብናል። ስለዚህ ሁለተኛው ክራይቴሪያ ፎር ኤ ኮሞዲቲ ቱ ቢ አክሰፕትድ አዝ መኒ ኢት ኢዝ አክሰፕታቢሊቲ ነው፣ ተቀባይነት። ኢት መስት ቢ ዋይድሊ አክሰፕትድ as a means of exchange, as a medium of exchange ወይም as a means of exchange widely accepted መሆን አለበት። አክሰፕታቢሊቲ ነው፣ ተቀባይነት ካላገኘ ማንኛውም ኮሞዲቲ ገንዘብ ሊሆን አይችልም። ስለዚህ ሁለተኛው ክራይቴሪያ አክሰፕታቢሊቲ ነው። ሶስተኛው ዲቪዚቢሊቲ ነው። ሶስተኛው ክራይቴሪያ ዲቪዚቢሊቲ። ኢት መስት ቢ ዲቪዚብል ሶ ዛት ኢት ኢዝ ኢዚ ቱ ሜክ ኤ ቼንጅ። የሚቀየር መሆን አለበት። ያ ማለት ለምሳሌ ብርን ወደ ዶላር፣ ዶላርን ወደ ብር፣ ብርን ወደ ፓውንድ፣ ብርን ወደ ሪያድ መቀየር የምንችል መሆን አለበት። ስለዚህ ዓለም አቀፍ ምንድን ነው የሚባለው በዲቫሉዌሽን ተቀባይነት ያገኘ መሆን አለበት። አክሰፕትድ ኢን ወርልድ ዲቫሉዌሽን፣ ይሄ በዓለም አቀፍ የገንዘብ ልውውጥ ሂደት ተቀባይነት ያለው። ኢት መስት ቢ ዲቪዚብል ሶ ዛት ኢት ኢዝ ኢዚ ቱ ሜክ ኤ ቼንጅ። አራተኛው ፖርቴቢሊቲ ነው። በቀላሉ የሚንቀሳቀስ መሆን አለበት። በቀላሉ የሚንቀሳቀስ ማንም ሰው በቀላሉ ይዞት የሚንቀሳቀሰው መሆን አለበት። አንድ ኮሞዲቲ ገንዘቡን አክሰፕትድ እንዲሆን አራተኛው ክራይቴሪያ ፖርቴቢሊቲ ነው። ፖርቴቢሊቲ ኢዚ ቱ ኬሪ። እንግዲህ ኢትዮጵያ አሞሌ ጨውን እንደ ገንዘብ ትጠቀም ነበረ። ግን አሞሌ ጨው ኢዚሊ ኬሪ የምናደርገው ነገር አለ። በጣም ትልቅ ነገር ነው። በቀላሉ ይዘነው የምናንቀሳቅሰው ነገር አይደለም። ስለዚህ አንድ ኮሞዲቲ ገንዘቡን አክሰፕትድ እንዲሆን አራተኛው ክራይቴሪያ ፖርቴቢሊቲ ነው። ኢዚ ቱ ኬሪ፣ በቀላሉ የምናንቀሳቅሰው የምንይዘው መሆን አለበት። አምስተኛው ዱሬቢሊቲ ነው። ዱሬቢሊቲ እንግዲህ ገንዘብ ዝም ብሎ በማንኛውም ወረቀት አይታተምም፣ ታውቃላችሁ። ለምን? ዱሬቢሊቲ አንዱ ክራይቴሪያ ስለሆነ ማለት ነው። ስለዚህ ዱሬቢሊቲ it should not be degraded quickly, not degraded ወይም በቀላሉ የሚበላሽ መሆን የለበትም። no degraded quickly። በቀላሉ የሚበላሽ ከሆነ እንግዲህ አክሰፕታንሱን ያጣል ማለት ነው። ስለዚህ ኤኒ ኮሞዲቲ ኤኒ ጉድ it can be money, it can be used as a money, but to be accepted as money it should fulfill this criteria። ማንኛውም ኮሞዲቲ ማንኛውም ጉድ ገንዘብ ሊሆን ይችላል፣ ገንዘብ አድርገን ልንቀበለው እንችላለን። ግን እነዚህን ሚኒመም ስታንዳርዶች ማሟላት አለበት። it must meet the following criteria። እነዚህን ክራይቴሪያዎች ማሟላት አለበት። ስታንዳርዳይዜሽን፣ አክሰፕታቢሊቲ ወይም አክሰፕትድ መሆን አለበት as a means of exchange, as a medium of exchange፣ ዲቪዚቢሊቲ ይሄ የሚመነዘር ከሌላው ገንዘብ ጋር ሊለዋወጥ የሚችል መሆን አለበት። ፖርቴቢሊቲ በቀላሉ የምናንቀሳቅሰው መሆን አለበት። ዱሬቢሊቲ በቀላሉ የሚበላሽ መሆን የለበትም ማለት ነው። ስለዚህ ፎር ኤ ኮሞዲቲ ቱ ቢ አክሰፕትድ አዝ መኒ፣ በየትኛውም ሀገር አንድ ኮሞዲቲ ወይም አንድ ጉድ መኒ ተብሎ አክሰፕትድ እንዲሆን እነዚህን ክራይቴሪያዎች የግድ ማሟላት አለበት ማለት ነው። ዚስ አር
the criteria for a commodity or any good to be accepted as money. እነዚህን ክራይቴሪያዎች ማሟላት መቻል አለበት ማለት ነው። ቀጣዩ 6.2 ኢቮሉሽን ኦፍ መኒ ነው። ገንዘብ እንዴት ተጀመረ? ሂስቶሪካሊ ገንዘብ መቼ ተጀመረ? እንዴት ተጀመረ? እንዲጀመር ያደረጉ ምክንያቶች ምንድን ናቸው የሚለውን እንመልከት። 6.2 ኢቮሉሽን or history of money. History of money. How money has evolved over time. ገንዘብ እንዴት ነው የተጀመረው የሚለውን እንመልከት። እንግዲህ ሂስትሪ ኦፍ መኒን አንደርስታንድ ለማድረግ we have to remind the livelihood of people since the ancient time. ከጥንት ጀምሮ ሰዎች እንዴት ባለ አኗኗር ይኖሩ ነበረ። ከዛስ የአኗኗር ዘይቤያቸውን ወይም ላይቭሊሁዳቸውን እንዴት እየቀየሩ መጡ። ከዚህ የሰዎች ላይቭሊሁድ ወይም የአኗኗር ዘይቤ ጋር እንዴት ገንዘብ ተጀመረ የሚለውን እንመልከት። ላይቭሊሁድ ኦፍ መኒ ምንድነው? ይቅርታ ፒፕል livelihood of people since ancient time. Livelihood of people since ancient times. እንግዲህ ከጥንት ጀምሮ የሰዎች አኗኗር ምን ነበረ የሚለውን እንመልከት። እንግዲህ ላይፍ አመንግ ኤንሸንት ሂውማንስ ዋዝ ኖት as complex as it is today. እንግዲህ የጥንት ዘመን የሰዎች አኗኗር እንደ ዛሬው ኮምፕሌክስ አልነበረም፣ እንደ ዛሬው ውስብስብ አልነበረም። livelihood in the ancient time it was simple. livelihood of people in the ancient time, in the ancient times was as such simple. It was simple. ሲምፕል ነበረ። ሲምፕል ነበረ ስንል human needs were simple. የሰው ልጅ ፍላጎት በጣም ቀላል ነበረ። ብዙም ያን ያክል የተካበደ ነገር የሚፈልግ አልነበረም የሰው አኗኗር። human needs were simple and almost everybody satisfy their needs by producing whatever the individual require. Everybody can satisfy the needs by producing whatever the individual require. Whatever the individual require. የሰው ልጅ የሚፈልገውን በቀላል ማሟላት ይችል ነበር። ለምን ካል why the number of population was very small. The population number was few. በጣም ትንሽ አነስተኛ ስለነበረ የሰው ልጅ የሚፈልገውን ሁሉ ፍላጎቱን ለማሟላት የሚፈልገውን ሁሉ በቀላሉ ማግኘት ይችል ነበር። ፕላስ ፍላጎቱም ያን ያክል እንደ ዛሬው የተወሳሰበ ያደገ አልነበረም። ስለዚህ the individual was self-sufficient in the sense that everybody engaged in hunting and gathering for food. እያንዳንዱ ሰው ፍላጎቱን በቀላሉ ማሟላት ይችል ነበር። the individual was self-sufficient. ምንም የሚጎልበት ነገር አልነበረም። በቀላሉ through hunting and gathering
ኤንድ ጋዘሪንግ ይሄ በማደንና ፍራፍሬ በመልቀም ጋዘሪንግ ኤቭሪ ኢንዲቪዥዋል was self-sufficient. Every individual was self-sufficient. ነበር. Of course, there was no surplus ፕሮዳክሽን። ማንኛውም ሰው አድኖ ፍራፍሬ ለቅሞ ፎር ፉድ ፎር ሜዲንግ ዜር ኦን ክሎዝስ ኤንድ ሃድ ዜር ኦን ድዌሊንግ የራሳቸውን መኖሪያ፣ የራሳቸውን የምግብ ፍላጎት፣ የራሳቸውን የልብስ ወይም ደግሞ የአልባሳት ፍላጎት በቀላሉ ማሟላት ይችሉ ነበረ። ኢኮኖሚክ አክቲቪቲስ ዌር ዘስ ኮንፋይንድ ቱ ፕሮዳክሽን ኤንድ ኮንሳምፕሽን። ስለዚህ ኢን ዘ ኤንሸንት ታይም ኢኮኖሚክ አክቲቪቲስ ምን ነበረ? ፕሮዳክሽን፣ ኮንሳምፕሽን፣ ያመርታሉ፣ ይጠቀማሉ። ዜር ዋዝ ኖ ሰርፕለስ ፕሮዳክሽን። ስለዚህ ንግድ የሚባል ነገር አልነበረም ማለት ነው። ስለዚህ ኢን ዘ ኤንሸንት ታይም ኢን ዘ ኤንሸንት ታይምስ ኢኮኖሚክ አክቲቪቲስ were engaged or were confined to production and consumption. ኤቭሪ ኢኮኖሚክ አክቲቪቲስ ለእነዚህ ብቻ ነበር የሚውለው። ያ ማለት ዜር ዋዝ ኖ ሰርፕለስ ፕሮዳክሽን፣ ዜር ዋዝ ኖ ሰርፕለስ፣ ዜር ዋዝ ኖ ሰርፕለስ ፕሮዳክሽን አልነበረም። ስለዚህ ኢፍ ዜር ዋዝ ኖ ሰርፕለስ ፕሮዳክሽን ኖ ኤክስቼንጅ if no exchange, no need of using money, ገንዘብ መጠቀም ያን ያህል አስፈላጊ አይደለም። ምክንያቱም ግብይት ከሌለ፣ ልውውጥ ከሌለ ገንዘብ የሚባል ነገር አስፈላጊ አይደለም። ገንዘብ የሚለው የሚመጣው ኤክስቼንጅ የሚል ሀሳብ ሲመጣ ነው። the concept of money is more of related with exchange. for exchange ደግሞ ምን መኖር አለበት? surplus of production መኖር አለበት። surplus of production ወይም ደግሞ need of exchange መኖር አለበት። need of exchange surplus of product እንኳን ባይኖረን እኛ ያለንን ሌላው ባለው የመለወጥ ፍላጎቱ ሀሳቡ መኖር አለበት። ስለዚህ በጥንት ጊዜ ይህ ገንዘብ ልውውጥ የሚለው ሀሳብ ያን ያክል አስፈላጊ ወይም ደግሞ ያን ያክል የሰዎች ሀሳብ ውስጥ ያልነበረ ነበረ ማለት ነው። however in the course of time human gain knowledge through learning by doing, forming families and their individual needs increase. ነገር ግን through time humans gain knowledge through learning by doing በስራ ሂደት እውቀትን ማግኘት ጀመሩ። ፎርምድ ፋሚሊስ ቤተሰብ መመስረት ጀመሩ። ፎርምድ ፋሚሊስ ኤንድ their individual needs increased.
የግል ፍላጎታቸው እየጨመረ መጣ። ስለዚህ አሁን ምን አለ ማለት ነው? የፍላጎት ማደግ መጣ ማለት ነው። ኒድ ኢንክሪዝ ሆነ። ፍላጎት ኢንዲቪጁዋል ኒድስ ኢንክሪዝድ። ኢንዲቪጁዋል ኒድስ ኢንክሪዝድ። ይህንን ኢንዲቪጁዋል ኒድ ደግሞ በራስ ማሟላት ሁልጊዜ ላይሆን ይችላል። ሁሉም ሰው ፍላጎቱን በራሱ ሊያሟላ ይችላል። የሚፈልገውን ነገር ሊያመርት አይችልም። ስለዚህ ኢንዲቪጁዋል ኒድስ ጨመረ ማለት ነው። ኤንድ ዚስ ሜክስ ኢንዲቪጁዋልስ ኖት ቱ fulfill their needs by themselves በራሳቸው ማሟላት እንዳይችለው አረጋቸው። ምክንያቱም ሁሉን ነገር አምርተው የሚያስፈልጋቸውን ነገር አምርተው በራሳቸው ሊያሟሉ አይችሉም ማለት ነው። ይሄ ምን አመጣ ማለት ነው? ዚስ causes the exchange of products in between or among individuals። ያ ማለት ይሄ ምንን አመጣ ማለት ነው? ትሬድን አመጣ። ነገር ግን there was no money in this time. So the earliest form of trade was bartering። ስለዚህ ንግድ ተጀመረ ማለት ነው። እንግዲህ ከዛ ነው ገንዘብ የሚመጣ፣ ከዛ ገንዘብ እያለ ይመጣል። ስለዚህ የኢንዲቪጁዋልስ ፍላጎት ማደግ፣ ይሄ ደግሞ እያንዳንዱ ግለሰብ በራሱ ፍላጎቱን አለማሟላት መቻል ሲያመጣ ግለሰቦች ያላቸውን መቀያየር ኤክስቼንጅ ማድረግ ፍላጎት እንዲያድርባቸው አደረገ። ይሄ ደግሞ ትሬድን አመጣ። ነገር ግን ኢን ዘ ታይም ዜር ዋዝ ኖ መኒ፣ ገንዘብ የሚባለው ኮንሰፕት ወይም ሀሳብ አልነበረም። ነገር ግን ዜር ዋዝ ትሬድ ነበረ። ኤንድ ዘ ትሬድ ኦፍ ዘ ኤንሸንት ታይም ዋዝ ኮልድ ባርተሪንግ ይባላል ማለት ነው። ባርተሪንግ። ስለዚህ ትሬድ ባርተሪንግን አመጣ፣ ወይም ደግሞ ባርተሪንግ የሚባልን የእቃን በቃ የመለዋወጥ ንግድን አመጣ። እሱ ደግሞ እንግዲህ ቀስ እያለ እንዴት ገንዘብን እንዳመጣ እንመለከት። ሶ ባርተሪንግ ምንድን ነው? ዋት ኢዝ ባርተሪንግ የሚለውን እንመልከት። ዋት ኢዝ ባርተሪንግ ኤንድ ሃው ዘ ሊሚቴሽንስ ኦፍ ባርተሪንግ ሊድስ ቱ ዘ ኢንቨንሽን ኦፍ መኒ። የባርተሪንግ ውስንነት ወይም ጉድለት ገንዘብ የሚለውን ጽንሰ ሀሳብ እንዴት አመጣ የሚለውን እንመለከታለን። እንግዲህ ባርተሪንግ ስንል it is the earliest form of trade ነው። bartering was the earliest form of trade or exchange. the earliest form of trade ወይም ኤክስቼንጅ ነው። ግን ይሄ ኤክስቼንጅ በምን አይነት መልኩ ነበር የሚደረገው ካል ኤክስቼንጅ ኢን ባርተሪንግ ወይም ባርተሪንግ ትሬድ ወይም ዩ ካን ሴይ ባርተር ትሬድ was conducted through the exchange of goods with goods of equal values። እንግዲህ በራሳቸው መለኪያ እኩል ዋጋ ወይም መጠን አላቸው የሚሏቸውን ቁሶች እርስ በርስ በማቀያየር ያደርጉት የነበረ የንግድ ልውውጥ ነው። the barter trade was conducted through the exchange of goods with goods of equal values. So the form of barter trade exchange of goods with goods ነበር ማለት ነው። the form of barter trade was
exchange of goods, exchange of goods with other goods እቃን በእቃ ማለት ነው። እቃን በእቃ ሸቀጥን በሸቀጥ ለምሳሌ ፍየልን በበግ ሊሆን ይችላል፣ ላምን በበሬ ሊሆን ይችላል፣ ወይፈንን በጊደር ሊሆን ይችላል፣ ወይም ደግሞ ልብስን በበግ ሊሆን ይችላል። እንግዲህ በወቅቱ በነበረው የገበያ አቅርቦት እቃን በቃ እኩል ዋጋ አላቸው ብለው የሚያምኗቸውን እቃዎች እርስ በርስ በማለዋወጥ ያድርጉት የነበረ የንግድ እንቅስቃሴ ነው ማለት ነው። ምክንያቱም ኢን ዛት ታይም ዜር ዋዝ ኖት ዘ ኮንሰፕት ኦፍ መኒ የመኒ የሚባለው ወይም ገንዘብ የሚባለው ሀሳብ ስላልነበረ ንግድ ያከናውኑ የነበረው በዚህ መንገድ ነው። ነገር ግን ባርተሪንግ ሃዝ ኢትስ ኦውን ሊሚቴሽንስ። ባርተሪንግ ወይም ኤክስቼንጅ ኦፍ ጉድስ ዊዝ አዘር ጉድስ ኦፍ ኢኳል ቫሊዩ ወይም እኩል ዋጋ አላቸው ብለው የሚገምቷቸውን በራሳቸው መለኪያ የሚያደርጉት ልውውጥ የራሱ ሊሚቴሽን ነበሩበት። ሌታስ ዘ ሊሚቴሽንስ ኦፍ ባርተር ሲስተም የእቃን በቃ የመነገድ የመለዋወጥ ስርዓት የነበረበትን ጉድለት ተመልክተን የዛሬውን እናበቃለን ማለት ነው። ሊሚቴሽንስ ኦፍ the barter system. The barter system ወይም the barter trade system or the barter trade እቃን በቃ የመለዋወጥ ንግድ የነበሩበት ውስንነቶችን እንመልከት። አንደኛ lack of double coincidence of wants lack of double coincidence lack of double coincidence of wants አንድ ሰው እቃን በቃ የሚለውጥ ከሆነ ከአንድ ጊዜ በላይ የመጋየት ፍላጎት አይኖረውም። This is the most important problem of the barter system. The barter system requires that a person having a surplus of one commodity to be able to find another person who not only want that commodity but also has something acceptable to offer in exchange. እንግዲህ እቃን በቃ ለመለወጥ እኔ ያለኝን እቃ እኔ በምፈልገው የሚለውጥ ሰው ማግኘት ይጠበቅብኛል። ስለዚህ ላክ ኦፍ ዳብል ኮንሲደንስ ኦፍ ወንስ የፍላጎት ችግር ያመጣል ማለት ነው። ሁለተኛው ላክ ኦፍ ኮመን ሜጀር ኦፍ ቫሊዩ ላክ ኦፍ ኮመን ሜጀር ኦፍ ቫሊዩስ እንግዲህ በራሳቸው መለኪያ ነው እንጂ አሁን ለምሳሌ አንድን በግ በፍየል በግን በፍየል መቀየር ቢሆን ሀሳቡ የፍየሏና የበጉ ዋጋ ላይታወቅ ይችላል። ወይም ደግሞ የሁለቱን ዋጋ የምንመዘንበት ቫሊው የለም፣ ገንዘብ ስለሌለ ማለት ነው። እኩል ይሆናሉ በሚል በግምት ነው የምንቃየረው። ስለዚህ ሁለተኛው ሊሚቴሽን ላክ ኦፍ ኮመን ሜጀር ኦፍ ቫሊው ነው። ሁለተኛው ኢንዲቪዚቢሊቲ ኦፍ ኮሞዲቲስ ነው። ኢንዲቪዚቢሊቲ ኦፍ ኮሞዲቲስ ነው። there are many goods which are indivisible. If someone wants to exchange a horse for getting a pair of shoes, the horse will have to part with a portion of the horse on the base of the exchange ratio. In this process, the horse loses its identity and the value as a horse. Hence, the exchange is unthinkable. አሁን ለምሳሌ በሁለት ጫማ ፈረስን መቀየር ብንፈልግ እንግዲህ አስቡት። ኢንዲቪዚቢሊቲ ኦፍ ኮሞዲቲስ አንዱን ኮሞዲቲ በአንዱ ለመለወጥ አስቸጋሪ የሚሆንበት እንግዲህ እንደ ሌላው ምንዛሬ በቀላሉ የምንለውጠው $1 120 ብር ነው ከተባለ ይታወቃል። ኢንዲቪዚብል $1 120 ነው ወይም
120 ብር አውጥተን ነው $1 ልንገዛ የምንችለው። እንደዚህ አይነት ኢንዲቪዚቢሊቲ አይኖረውም ማለት ነው። ስለዚህ ሶስተኛው ሊሚቴሽን ኢንዲቪዚቢሊቲ ኦፍ ኮሞዲቲ ነው። አራተኛው ዲፊካልቲ ኢን ስቶሪንግ ኤንድ ትራንስፈሪንግ ዌልስ፣ ለማስቀመጥም ትራንስፈር ለማድረግም በጣም አስቸጋሪ ነው። ዲፊካልት ኢን ስቶሪንግ ኤንድ ትራንስፈሪንግ ዌልስ እንደ ፔፐር መኒ እንደ ከረንሲ በቀላሉ ስቶር የምናደርገው አይደለም፣ በቀላሉም ትራንስፈር የምናደርገው አይደለም። ስለዚህ ዲፊካልቲ ኢን ስቶሪንግ ኤንድ ትራንስፈሪንግ ኦፍ ዌልስ። ሌላው ዲፊካልቲ ኢን ዲፈሪንግ ፔመንትስ። አንዳንዴ ፔመንቱን ዲፈር ለማድረግ አስቸጋሪ ነው። ኢን ዘ ባርተር ኤክስቼንጅ ሲስተም ፔመንት ኢዝ ኖት ኦልዌይስ ሜድ ራይት አዌይ። አንዳንዴ ወዲያውኑ ላይ ይከፈል ይችላል። ለምሳሌ አንድ ገበሬ ቀድሞ የደረሰ ሰብል ቢኖረው ከዚህ ሰብል ስጠኝና እኔ ደግሞ በሚቀጥለው ከእኔ ሲደርስ እንዲህ እሰጥሃለሁ። ለምሳሌ ገብስ ቢደርስ ቀድሞ አንድ ኩንታል ገብስ በአንድ ኩንታል ስንዴ እንዲለዋወጡ ቢስማሙ ሁለቱ በተመሳሳይ ሰዓት ስለማይደርሱ የተለያየ ጊዜ ነው የሚቀያየሩት ማለት ነው። ያ ማለት ቀድሞ የደረሰው ይሰጣል፣ ዜን ያኛው ቆይቶ ደግሞ ያኛውን ያገኛል ማለት ነው። ስለዚህ ዲፊካልቲ ኢን ዲፈሪንግ ፔመንትስ፣ ዲፊካልት ኢን ዲፈርድ ፔመንትስ። እንግዲህ ባርተሪንግ ሲስተም እነዚህንና መሰል ሊሚቴሽኖች አሉበት ማለት ነው። ዘ ኔክስት ዋን ኢዝ ሂስትሪ ኦፍ መኒ ኢን ኢትዮጵያ ኢን ዘ ግሎባል ኮንቴክስት። በኢትዮጵያና በዓለም ኮንቴክስት የገንዘብ ታሪክ ምን ይመስላል? ኢትዮጵያ ውስጥ ገንዘብ እንዴት ተጀመረ? ኢትዮጵያ መጀመሪያ ተጠቀማቸው የነበሩት የገንዘብ አይነቶች ወይም ሚንስ ኦፍ ኤክስቼንጅ ምን ነበሩ? ዛሬ ያለው የብር ኖት ወይም ደግሞ ይሄ ከረንሲ የምንለው ፔፐር መኒ መቼ ተጀመረ? ለመጀመሪያ ጊዜ ኢትዮጵያ የወረቀት ገንዘብ ያተመችው መቼ ነው? አሁን እስከ 200 የደረሰ የብር ኖት አላት። በመጀመሪያ እስከ ስንት ቁጥር ድረስ ነበር ብር የታተመው? ከዛስ እንዴት እያለ መጣ? ኢትዮጵያ በታሪክ ምን ያክል ጊዜ ገንዘቦቿን ቀየረች የሚለውን ደግሞ በሚቀጥለው እንመለከታለን። ስለነበረን ጊዜ ስላዳመጣችሁኝ አመሰግናለሁ። በቀጣይ እስከምንገናኝ ደህና ሁኑ ተማሪዎች።